ሰላም ውድ ዩኒቨርሲቲ ቻናል ተከታታዮች እንደምን ከረማችሁ? ዛሬ ይዤላችሁ የመጣሁት እዚህ ጋር የምታዩትን በምጣድ የሚዘጋጅ ወይም በምጣድ የሚሰራ የሽሮ አሰራር ይሆናል። ሽሮ በተልባ በጣም ፈጣን ነው፣ ትወዱታላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። እዚህ ጋር እንደምታዩት እኔ ያው ውሃ አዘጋጀው፣ ቀዝቃዛ ውሃ፣ ሽሮ ምጥን ሽሮ፣ ከዛ ትንሽዬ የተፈጨ ነጭ ሽንኩርት፣ ጨው ጨመርኩ። ከዛ ሽሮን እበጠብጠዋለሁ በደንብ አድርጌ። ግን ያው ሽሮ እንዳላችሁ የሽሮ አይነት ይለያያል። ውሃ የሚያነሳ ውሃ የማያነሳ የሚባል ነገር አለ። የኔ ሽሮ በጣም ውሃ ያነሳል። ቀጠን አድርጌ ነው የተጠቀምኩት። በኋላ ላይ ታዩታላችሁ። በጣም ነው የሚወፍረው እና ምጣዴን እያጋልኩ ነበረ። ከዛ ምጣዱ በደንብ ሰምቶልኛል። እንደምታዩት ሽሮን አደርጋለሁ። እንደምታዩት እኔ ያደረኩት ሽሮ ቀጠን ያለ ነው፣ ግን በኋላ ላይ ታዩታላችሁ። በጣም ነው የሚወፍረው፣ ምክንያቱም ያለኝ ሽሮ በጣም ውሃ ስለሚያነሳ እና ያው ምጥን ሽሮ ካላችሁ በርበሬ ምናምን እዚህ ጋር ስለማናቁላላ ምጥን ሽሮ ካላችሁ ምጥን ሽሮ ተጠቀሙ። እንደዚሁ ነጭ ሽሮ መስራት ይቻላል፣ ምንም ችግር የለውም፣ እንደየፍላጎታችሁ። አሁን እንደምታዩት ከደንኩት፣ ከድኜው እየበሰለ ነበረ ያለው። ለአንድ ደቂቃ ያህል ነው እኔ ከድኜ ያቆየሁት። ከዛ ምንድነው ማድረገው? እንደምታዩት ያው አሁን አበስላለሁ ማለት ነው። በእንደዚህ አይነት መልኩ ምንም ጊዜ አይወስድም እውነት ለመናገር። ይህን ሽሮ በ10 ደቂቃ ሰርታችሁ ማቅረብ ትችላላችሁ። ምጣዱ ቶሎ ነው የሚያበስለው እና ምንም አትጨናነቁም ማለት ነው። ጊዜ ምናምን ይወስዳል ብላችሁ። አሁን ምንድነው ማድረገው? ለአንድ ለ2 ደቂቃ እሳቱ ላይ ወይም ምጣዱ ላይ ካቆየት በኋላ ምንድነው ያደረግኩት? የተፈጨ ተልባ፣ ያው ለወጥ የምናዘጋጀው ያለ አይደለም፣ እሱን እነሰንስበታለሁ። የምትፈልጉትን ያህል መጠን ማለት ትችላላችሁ። ያው ማብዛት አይጠበቅባችሁ። እኔ ወደ 3 ማንኪያ የሚሆን ነው የተጠቀምኩት። ሽታው ቃናው ልነግራችሁ አልችልም። በጣም ነው ደስ የሚለው። እየበሰለ ሲሄድ እንደምታዩት እንደዚህ ይሆናል እና ቅድም አይታችሁታል። ውሃ በጣም ቀጭን ነበረ ሽሮውን ስለጠብቅ የነበረው። አሁን ወፍራም ሆኖ ይህንን መስሏል። እንደምታዩት በስሎልኛል እና በጣም ፈጣን የሆነ የሽሮ አሰራር ነው። እንደዚህ ያርጋችሁ መሞከር ትችላላችሁ። ያው እኔ ምጣድ ያለኝ ያው 2 ምጣድ ነው። አንድ እንጀራ የምጋግርበት አለ። ይሄኛውን ደግሞ እንደዚህ አንዳንድ ነገሮች እሰራበታለሁ። ዳቦ ጋግርበታለሁ። አምባሻ ምናምን ስጋግር በዚህ ነው የምጠቀመው አብዛኛው ጊዜ እና የተለያዩ ነገሮች እሰራበታለሁ። ልክ እንደ ግሪል እጠቀማለሁ ማለት ነው እና እንደዚህ አይነት መልኩ ሽሮአችን ደርሷል። እንግዲህ ያው ትኩሱን ወደ ገበታ አቅርባችሁ መመገብ ነው ማለት ነው። በጣም ነው የሚጣፍጠው፣ በጣም ነው የምትወዱት። እንደገና ደግሞ ፈጣን የሆነ አዘገጃጀት ነው። ጣዕሙ እውነቴን ነው የምላችሁ በጣም ልዩ ነው። እናንተ በዚህ አይነት መልኩ ሰርታችሁ ሞክሩ ትላለሁ። የግድ በምጣድ መስራት የለባችሁም። ያው በመጥበሻም በብረት ድስትም ሰርታችሁ መሞከር ትችላላችሁ። የግድ ምጣድ መሆን የለበትም። ያው እኔ በምጣድ ስለሰራሁ ነው። ስለተከታተላችሁኝ በጣም አመሰግናለሁ። ላይክ ማድረጋችሁን እንዳትረሱ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።